ጤና ይስጥልኝ ተመልካቾቻችን፣ እንኳን ለ85ኛው የአርበኞች ድል መታሰቢያ ቀን በሰላም አደረሳችሁ። ዜና በምልክት ቋንቋ ቀርባሉ። ፕሬዝዳንት ታዬ አጽቀሥላሴ የአርበኞች ድል በዓል ምክንያት በማድረግ በአርበኞች የድል ሐውልት መታሰቢያ ስር የአበባ ጉንጉን አስቀመጡ። በዛሬው ዕለት እየተከበረ በሚገኘው የአርበኞች ድል በዓል ላይ ከፕሬዝዳንቱ በተጨማሪ የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን እንዲሁም ሌሎች ከፍተኛ የመንግስት የስራ ኃላፊዎች በስፍራው ተገኝተው ለጀግኖች አባቶች ክብራቸውን ገልጸዋል። የአርበኞች ድል በዓል ኢትዮጵያ ዳግም ለመውረር የመጣው ፋሽስት ጣሊያን በጀግኖች ኢትዮጵያውያን ድል የተደረገበት ቀን የሚታሰብበት ነው። የገንዘብ ሚኒስቴር የዋጋ ንረትን ለማረጋጋት የሚደረገውን ጥረት አጠናክሮ እንዲቀጥል በተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴ የገንዘብ ሚኒስቴርና ተጠሪ ተቋማት የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት ገምግመዋል። የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገንዘብ ሚኒስቴርና ተጠሪ ተቋማቱን የ9 ወር አፈጻጸም ገምግሟል። ባለፉት 9 ወራት በዋና ዋና የማክሮ ኢኮኖሚ ማሻሻያ ፕሮግራሞች ላይ የተሰራው ስራ በዚህ ዓመት የታቀደውን የ10.2 በመቶ የኢኮኖሚ እድገት ለማሳካት እገዛ እያደረገ መሆኑም በአፈጻጸም ሪፖርቱ ተጠቅሷል። መንግስት የታክስ መሰረቱን በማስፋቱ የፌዴራል መንግስት ገቢ ከፍተኛ ጭማሪ ያሳየ ሲሆን ባለፉት 9 ወራት ከ1.1 ትሪሊየን ብር በላይ ገቢ ተሰብስቧል። የዋጋ ንረትን በዚህ ዓመት ካለፈው ታህሳስ ወር ጀምሮ ወደ ነጠላ አሃዝ ማውረድም ተችሏል። የዋጋ ንረትን እንዲቀንስ ለማድረግ ሰፊ ስራ ነው የተሰራው። አንደኛ የበጀት ጉድለትን ለማብላት የዋጋ ግሽበትን ከማያባበሱ ምንጮች ወይም ከግምጃ ቤት ሰነድና ቦንድ ሽያጭ በሀገር ውስጥ ብድር በመውሰድ መሸፈን ተችሏል ማለት ነው። ከብሔራዊ ባንክ አልተወሰደም። ይሄ ምን ማለት ነው? የመንግስት ወጪ ሙሉ ለሙሉ የተሸፈነ ያለው አንደኛ በገቢያችን፣ ሁለተኛ የዴቨሎፕመንት ፓርትነርስ በሚሰጡን የበጀት ድጋፍ፣ ሶስተኛ ደግሞ ዴፊሲት ፋይናንሲንጉን ኦልሬዲ ኢኮኖሚ ውስጥ ከተፈጠረ ቁጠባ በባንኮች እና በፋይናንስ ተቋማት በቁጠባ ተቋማት ከተከማቸው በትሬጀሪ ቢል አማካኝነት ነው። የቋሚ ኮሚቴው አባላትም የዋጋ ንረት ካለፉት ዓመታት አንጻር የቀነሰ ቢሆንም አሁንም ቋሚ ገቢ ያላቸው ዜጎችን እንዳይጎዳ ምን እየተሰራ ነው የሚል ጥያቄ አንስተው ምላሽ ተሰጥቶበታል። ባለፉት 9 ወራት የዋጋ ግሽበትን ለመቆጣጠር የተወሰዱ የፊዚካል ፖሊሲ እርምጃዎች ለምሳሌ የወጪ ቅነሳ በታቀደው ልክ የዋጋ ንረቱን በማውረድ ረገድ ያመጣው ተጨባጭ ውጤት ምን ይመስላል ቢብራር። የማክሮ ኢኮኖሚ ኢምፓክቱን ህዝቡና መንግስት ሰራተኛው ለመቋቋም እንዲችል የተለያዩ ስራዎች ተሰርተዋል። ደሞዝ በጣም ጨምረናል። 2 ጊዜ ተከታታይ ከፍተኛ ደሞዝ ጭማሪ ተደርገዋል። በኢትዮጵያ ታሪክ በ2 ዓመት ባነሰ ጊዜ ውስጥ ተከታታይ ደሞዝ ሲጨመር በዚህ ስኬል ይሄ የመጀመሪያው ነው ማለት ይቻላል። ስለዚህ ይሄም በመቶዎች የሚቆጠር ቢሊየን ነው ተጨማሪ ያስከተለው። አምናም የምግብ ዘይትም ስኳርም በተወሰነ ደረጃ እንዲሁም የሴፍቲኔት ፕሮግራም በስፋት እየተገበረ ነው የምንገኘው። ትልቅ ገንዘብ መድበን ማለት ነው። ከነዳጅ አቅርቦት ጋር የተያያዘ ጥያቄም የተነሳ ሲሆን በዓለም አቀፍ ወቅታዊ ሁኔታ የተፈጠረው የነዳጅ አቅርቦት እክል በህብረተሰቡ ኑሮ ላይ ጫና እንዳያመጣ መንግስት ከፍተኛ ገንዘብ በመደጎም እያቀረበ መሆኑን በምላሹ ተመላክቷል። የነዳጅ ድጎማም ቢሆን ደረጃ በደረጃ ለማውጣት ስራዎች የተሰሩ ነበረ። ሆኖም ግን በቅርቡ በኢራን አካባቢ በተፈጠረው ጦርነት ምክንያት ኦልሞስት ማይደጎም የህብረተሰብ ክፍል የለም ማለት ነው። ወደ በወር 20 ቢሊዮን ተጨማሪ ወጪ ነው የሚያስከትለን የኢራኑ ኮንፍሊክት ያመጣው የነዳጅ ዋጋ ጭማሪ። ስለዚህ ድጎማው ዘንድሮም የቀጠለበት ሁኔታ ነው ያለው። እስከሚቀጥለው ዓመትም ሊዘልቅ ይችላል የነዳጅ ድጎማ ማለት ነው። በዚህ ደረጃ መንግስት በጣም በከፍተኛ ኃላፊነት እየሰራ መሆኑን ማየት ያስፈልጋል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ገንዘብ ሚኒስቴር የማክሮ ኢኮኖሚ አፈጻጸምን በመምራት ፈጣን የኢኮኖሚ እድገት እንዲመጣ ማድረጉን በጥንካሬ አንስቷል። የዋጋ ንረትን ለመቀነስ የተወሰደው እርምጃ እንዲቀጥልም አሳስበዋል። ቋሚ ገቢ ያላቸው እና ዝቅተኛ ኖሮች አሁን እየተጎዱ ስለሆነ ይህንን በደንብ ታሳቢ ማድረግ አንደኛው ከነበረው እንዳይጨምር ስራ ይጠይቃል። ጥሩ መጥቷል።
ከነበረው መጨመር የለበትም። ሁለተኛ ከነበረው በታች ለማውረድም ስራ ሊሰራ ይገባል። ይህን ስናደርግ በድጎማ ለማስተካከል የሚደረገው ጥረትም የነዳጅም የዘይትም ሌሎች መሰረታዊ ሸቀጥ ድጎማዎችም እነዚህ መንግስታዊ ድጎማ እሱን ማስቀጠል ተገቢ ይመስለኛልና ድጎማ የተደረገላቸው መሰረታዊ ሸቀጦች በትክክል ለባለቤቱ ስለመድረሱ እሱንም የመከታተልና የማረጋገጥ ስራ ቢሰራ ጥሩ ነው የሚሆነው። የበጀት ጉድለትን ለመሸፈን ቀጥታ ከብሔራዊ ባንክ ከመበደር ይልቅ በግምጃ ቤት ሰነድ ሽያጭ ለመሸፈን እየተከናወኑ ያሉ ተግባራት ተጠናክረው እንዲቀጥሉም ቋሚ ኮሚቴው አስገንዝቧል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በ3.3 ቢሊዮን ብር ወጪ በጣና ዳርቻ የሚገነባው ግዙፍ የሆቴል ፕሮጀክት አስጀመሩ። ይህ 4 ፖይንትስ ባይ ሸራተን በሚል ስያሜ የሚገነባ ሆቴል ታሪካዊ ጣና ሆቴል ዘመኑን የዋጀና ዓለም አቀፍ ደረጃውን በጠበቀ መልኩ ዳግም ለመገንባት ያለመ ነው። ከቅርብ ጊዜያት ወዲህ በባህር ዳር እየተገነቡ የሚገኙ ግዙፍ ፕሮጀክቶች የባህር ዳርን ውበት የገለጹ የከተማዋን የቱሪስት መዳረሻነት ወደ ላቀ ደረጃ የማሻገር ግብ የሰነቁ ናቸው። የጣና ፈርጧ ባህር ዳር ሰርክ አዲስ ነገር ታበስራለች፣ ቃል በተግባር ይገለጽባታል። ለዚህ ትልቁ ማሳያ በከፍተኛ ጥራት ተጠናቆ የተመረቀው ፈለገ ጊዮን ኢኮ ሪዞርት አንዱ ነው። በአንድ በኩል በተለያዩ የመሰረተ ልማት ስራዎች የተጠመደችው ባህር ዳር በዚህ ደግሞ ጸጋዋን መግለጥ የተፈጥሮ ሀብቷን በአግባቡ ስራ ላይ መዋል ጀምራለች። እነዚህ ፕሮጀክቶች ቀን ከሌት በሚደረግ ልዩ ክትትልና ድጋፍ እውን መሆን ችለዋል። በዚህ ላይ ደግሞ ዛሬ አዲስ ብስራት ለዓመታት የዕድሜና ታሪኩን ያህል አገልግሎት ሳይሰጥ የቆየውን የጣና ሆቴልን ክብሩን ደረጃውን በሚመጥን መልኩ እንደ አዲስ የመገንባት ስራ ማስጀመሪያ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህን 4 ፖይንት ባይ ሸራተን ጣና ሆቴል በሚል ስያሜ የሚገነባውን ሆቴል በይፋ ስራ አስጀምረዋል። የትናንት ውስታቸው ዘመኑን ሊዋጅ ለትውልድ ሊሻገር የመጀመሪያው ምዕራፍ ላይ ተገኝቷል። ዛሬ እዚህ ቆመን ጣና ሆቴል ላይ ይህንን ነገር ስናበስር ለእኔ በግሌ እንደ መንግስት ብቻ ሳይሆን እንደ ግለሰብም ባህር ዳር በምኖርበት ሰዓት ምዝናናበት፣ ሽሮ የምበላበት፣ ነፋሻማ አየር የምናገኝበት በጣም የቆየ ታሪካዊ ሆቴላችን ነውና ጣና ዘመኑን የዋጀ የብልጽግና ሽታ ያለው በጣም ጥሩ ሆቴል ሊሰራ እንደሆነ ሲበሰር እጅግ ለባህር ዳር ከተማ ነዋሪዎችም ለክልሉ መንግስትም ለከተማ አስተዳደሩም ትልቅ ብስራት ነውና እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እፈልጋለሁ። የጣናን ውበት ለማጉላት የዜጎችን ተጠቃሚነት ለማረጋገጥ ከፍተኛ አበርክቶ የሚኖረው ይህን ፕሮጀክት አካቶ ሌሎችም የሚከናወኑ ስራዎች ግባቸው ባህር ዳርን የስሟን ያህል ተጠቃሚነቷን ማረጋገጥ ነው። ይሄ ለባህር ዳር በጣም ትልቅ ውበት ነው፣ በጣም ትልቅ ጸጋ ነው። ቱሪስቶችን ለማምጣት የምንፈልገው፣ እንግዶችን ለማምጣት የምንፈልገው፣ የአገር መሪዎችን ለማምጣት የምንፈልገው እንደነዚህ አይነት ሆቴሎች ሲገነቡ ነው። ጣና ደግሞ በዚህ በኩል ሌላ የተለየ ውበት አለውና እነዚህን ዶቶች ስንገጣጥም ለባህር ዳር ትልቅ ጸጋ ነውና ለምረቃ ደግሞ እንድንገናኝ ያውቃን። አመሰግናለሁ። በበርካታ ኢንቨስትመንቶቹ ለሀገር ከፍተኛ አበርክቶ እያደረገ የሚገኘው ሚድሮክ ኢንቨስትመንት ግሩፕ በአዲስ አበባ ከተማ ከሚያስተዳድራቸው ዘመናዊ ሆቴሎች በተጨማሪም በአሁኑ ወቅት በጅማና በሐዋሳ ከተሞች የ4 ፖይንት ባይ ሸራተን ሆቴሎችን በመገንባት ላይ ይገኛል። በዛሬው ዕለት በይፋ ስራው የተጀመረውን ሆቴልም በጥራትና ፍጥነት ለማጠናቀቅ እንደሚሰራ ዋና ስራ አስፈጻሚው ጀማል አህመድ አረጋግጠዋል። ሚድሮክ አቅም ፈጥሮ በራሱ አቅም ለመስራት ተዘጋጅቶ ነው እነዚህን ሆቴሎች የጀመረው። ቀድመን ከጀመርናቸው የጅማ የሐዋሳ ፕሮጀክቶቻችን ጋር ይህንን በፍጥነት ፋስት ትራክ በሆነ መልኩ እንዲገነባ እቅድ ወጥቶለት እየተሰራ ነው። ስለዚህ ይሄ ብቻ ሳይሆን የፕሮቲያ ባይ ማሪዮት የአቫንቲ ሆቴል ኮንቨርሽንም በቅርቡ ይጀመራል። ስለዚህ አሁን እድሜውን እየጨረሰ ያለው መንግስት አስጀምሮት አዲሱ መንግስት የሚመርቀው ያኔም ክቡር ምክትል ጠቅላይ ሚኒስትራችን ከጠቅላይ ሚኒስትር አብይ ጋር ሆነው እንደምትመርቁልን ተስፋ እናደርጋለን። በ18 ወር ሰርተን እንጨርሳለን።
በጸሎት በድጋፍ ክልሉም መንግስትም ከጎናችን እንዲሆን አደራ እንላለን። በ3.3 ቢሊዮን ብር ወጪ የሚገነባው የ4 ፖይንት ባይ ሸራተን ጣና ሆቴል ባህር ዳርን አዲስ ውበት የሚያላብሳት ነው። ሆቴሉን ጨምሮ በባህር ዳር ከተማ እየተከናወኑ የሚገኙ ግዙፍ ፕሮጀክቶች በተያዘላቸው ጊዜና ጥራት ለማጠናቀቅ ባህር ዳር በከፍተኛ የስራ ትጋት ላይ እንደምትገኝ መታዘብ ችለናል። ለኢቲቪ ለተጠናቀረው ዘገባ አሸናፊ እንዳለ ነኝ፣ ባህር ዳር። በመጨረሻም ተኪ ምርቶችም በማምረትና ቴክኖሎጂም በመፍጠር በከተማ ፈጣን እድገት የተዙት ቴክኒክና ሙያ ተቋማት ትልቅ አስተዋጽኦ አበርክቷል ሲሉ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ 16ኛው ከተማ አቀፍ ቴክኒክና ሙያ ሳምንት አውደ ርዕይ በአራዳ ፓርክ ጀምሯል። ድፍን 8 ዓመታትን አስቆጥሯል። ዳሩ ግን ዓመታት ቁጥሮችን ይቁጠሩ እንጂ የእድሜውን አንጋፋነት ያህል ሀገር በቅጡ ሳትጠቀምበት ነው የቆየችው። በቴክኒክና ሙያ ባለፉት ዘመናት ለዘርፉ የተሰጠው ዝቅተኛ ትኩረትና የተሳሳተ የአስተሳሰብ ችግር በዓለም አቀፍ ደረጃ ከታየው የቴክኖሎጂ እድገት ጋር ኢትዮጵያን እንዲትራመድ ያላደረጋትም። በተለይም በፖሊሲ ክፍተቶች ምክንያት ዘርፉ የመጨረሻ አማራጭ ተደርጎ መወሰዱ የፈጠራ አቅምን ገድቦትም ቆይቷል። ነገር ግን እነዚህን የቆዩ ችግሮች ከጥቂት ዓመታት ወዲህ በመፍታትና በቢሊዮኖች በጀት በመመደብ ተቋማትን በዘመናዊ ወርክሾፕና ማሽነሪዎች እንዲደራጁ የማድረጉ የለውጥ ስራ በእድገት ጉዞ ላይ ተጨባጭ ውጤት እንዲያመጡ አድርጓል። ቴክኖሎጂን በመጠቀም ቴክኖሎጂን በመፍጠር ቴክኖሎጂን የሚፈጥሩ አእምሮዎች እንዲበራከቱ በማድረግ የተያዝነው ጉዞ ተኪ ምርቶችን ይዘውልን መጥተዋል። ትላንትና የውጭ ምንዛሬን በማጣት ምክንያት በአግባቡና በምንፈልገው ልክ ያልተጠቀምንባቸው እንዲሁም ተኪ ምርቶች ስላልነበሩን የምንፈልገውን ፈጣን እድገት ማስመዝገብ ውስጥ እጥረት ሲፈጥሩብን የነበሩትን በመቅረፍ በኩል ትልልቅ ለውጦችን እያየን ነው። 16ኛው የቴክኒክና ሙያ ሳምንት አውደ ርዕይ በአዲስ አበባ ሲከፈት የታዩ ስራዎች ለሚሰሩ እጆችና ለሚፈጥሩ አእምሮዎች የተፈጠረው ምቹ መደላድል ለሀገር ግንባታ ትልቅ መሰረቶች እንዲሆኑ እያስቻላቸው ነው። በከተማዋ ፈጣን የለውጥ ግንባታ ሂደት ውስጥ የቴክኒክና ሙያ ተቋማትም ጉልህ አስተዋጽኦ አበርክተዋል። ከተማችን አዲስ አበባ ላይ በፈጣን ለውጥ ሂደት እየሰራን ባለነው ስራ በቴክኒክና ሙያ ኮሌጆች ውጤቶች በጣም ተደግፈናል። አብዛኛው ከውጪ ማስገባት ይገባን የነበረ ነገር ግን እንዳናስገባ አቅም የሆኑን ምርቶች ከቴክኒክና ሙያ ያገኘናቸው ናቸው። ሁለንተናዊ ብልጽግናን የማረጋገጥ ወሳኝ ጉዞ ላይ የምትገኘው ኢትዮጵያ ለፈጠራና ቴክኖሎጂ ከሰጠችው ትኩረት አንጻር አሁንም ከዘርፉ ገና ብዙ ትጠብቃለች። መተካት ብቻ ሳይሆን መላክ ይገባናል። ሰርተዋል፣ እኛም መስራት እንችላለን። ሌሎች እንደሚሰሩት ሌሎች እንደሚፈጥሩት ሀገርን በመውደድ በትልቅ ትጋት 24/7 በመስራት እነኝን ውጤቶች ማስፋትና እጥረቶች ባሉበት ስፍራ ላይ ሁሉ ማዳረስ እንችላለን። ዋናው እንችላለን ብለን ማመን ነው። አምነን ደግሞ መተግበር ነው። የቴክኒክና ሙያ ተቋማት ለውጥ ዝም ብሎ የመጣ ሳይሆን በቁርጠኝነትና በጠንካራ ስራ የተገኘ ድል ነው። ማሰልጠኛ ኮሌጆቻችን አካባቢያዊ የመልማት ጸጋን መሰረት አድርገው እንደገና እንዲደራጁ በመደረጉ አሁን ላይ ጥራት ያለውና ፍላጎትን መሰረት ያደረገ ስልጠና መስጠት ተችሏል። ከዚህ ቀደም በዘልማድ ይከናወኑ የነበሩ የቴክኖሎጂ መቅዳት መፍጠርና የሽግግር ስራዎች አሁን ላይ በእሴት ሰንሰለት ትንተና ላይ እንዲመሰረቱ ተደርጓል። አሁን ላይ ለዘርፉ የተሰጠው ትኩረት ተቋማቱ አዳዲስ ፈጠራና ቴክኖሎጂዎችን ለመፍጠር አነሳስቷቸዋል። ኦርጋኒክ የሆነ ማዳበሪያ የሚሰራ ማሽን አዘጋጅተን የመጣ ነው። አዛባ ሆኖ ቀጥታ ከከብቶች የምናገኘው ዌስት ፕሮዳክት ነው። ሙሉ ለሙሉ ኢምፖርት ሰብስቲቱት ማድረግ የሚችል ኦርጋኒክ ነው። ምንም አይነት የኬሚካል ማቴሪያሎች የሚጨመርበት አይደለም። ማርብል፣ ግራናይትና ላይምስቶን መቁረጫ ነው። ከፋብሪካ የሚወጡ ኦቨርሳይዝ የሆኑትን በምንፈልገው መልክ በዘመናዊ መልክ ሰርተን መቁረጫ ነው። በሰሚ ፕሮዳክት ይወጣል። ወደ ፋይናል ፕሮዳክትነት ሲፈለግ በምንፈልገው ቴራዞ፣ ለደረጃ ላንዲንግ፣ ለኪችን ካቢኔት የሚሆኑትን መቁረጫ ብለን አስበን የሰራነው ነው ማለት ነው። በዘመናዊ መልክ
የሰራነው ነው። ይሄ በአራዳ ፓርክ ለተከታታይ 3 ቀናት በሚቆየው ከተማ አቀፍ የቴክኒክና ሙያ ሳምንት ከ150 በላይ ተኪ ምርት የሚያመርቱ ድርጅቶች የተሳተፉበት ነው። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ